ወይ እናንተ ትሞታላችሁ ነው የሚሏቸው። ይሄ መንፈሱ እናንተ ጋር ነው የሚሰፍረው ነው። እሺ ጸበል ይራጫል። ቤት ፍቃድ አያስፈልገው ለጸበል ከኔ አያስፈልገው ከሚስቴ ከባለቤቴ አያስፈልገው እኮ ያው እየነገርኩ እኮ ነው። ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? እስክንድር ነኝ። ዛሬም እንግዲህ ተመልሼ መጥቻለሁ። ያው የትዝታ ጉዳይ የሁላችንም ጉዳይ ነው። አሁን ላይ ትዝታ እያጋጠማት ያለው ነገር፣ በትዝታ ዙሪያ እየተከናወነ ያለው ነገር ትንሽ የሚረብሽና ግራ የሚያጋባ ነው። ስለዚህ ለሱ መፍትሄ ለመስጠት እንግዲህ ቀን ከሌት ደፋ ቀና እያልን እየሞከርን ነው፣ እየሰራን ነው። ያለንበት ሁኔታ እንደምታዩት ነው። ራሳችን አደጋ ላይ ጥለን ነው እንግዲህ ትዝታን ሰፖርት ለማድረግ ለማገዝ እየጣረን ያለ ነው ማለት ነው። በተቻለ አቅም እንግዲህ ትዝታ ከዛ ቤት ወጣ ሌላ ቦታ ላይ እንድታርፍ ጥረት እያደረግን ነበር። ነገር ግን የትዝታ እምቢተኝነት እንደጸና ነው። ያው ከባለቤቴ ተለይቼ መኖር አልፈልግም፣ ከባለቤቴ ተለይቼ ምንም አይነት ነገሮችን ማድረግ አልፈልግም የሚል ነው። ይሄንን እንደ ፍቅር አይተነው አክብረነዋል። ልክ ናት። ባለቤቷን መውደዷ፣ ባለቤቷን ማፍቀሯ፣ ለባለቤቷ በዚህን ያህል ደረጃ መስዋዕት መሆኗን ብንወደውም ነገር ግን እዚህ ጋር ሌላ ነፍስ አለ። ምንም እንኳን እሷ ብትወልደውም ልጁ የኛም ልጅ ነው፣ ያንተም ልጅ ነው፣ የናንተም ልጅ ነውና ይሄ ልጅ አንድ ነገር እንዲሆን አንፈልግም። ስለዚህ ልጁን የማዳን ስራ ይቀድማል በሚል ነው እስካሁን ድረስ እንግዲህ ነገሮችን ለማስተካከል እየሞከረን ያለ ነው። ውድ ተመልካቾቼ ብዙዎቻችሁ ብዙ ኮሜንት እየሰጣችሁን ነው። ያው የስራውን መብዛት ምናምን እንደምታዩት ነው። በጣም ቢዚ ነን። ያንን ኮንሲደር እንድታደርጉልን እንፈልጋለን። ሀሳቦቻችሁን ግን እያነበብን ነው። በተቻለው አቅም የምንችለውን ያህል እንመልሳለን። ከዛ ውጭ ግን ሞር ስራው ይቀድማልና ልጁን ማዳን ይቀድማልና እዛ ጋር ነው ትኩረታችን ያለው። ወደ ታሪኩ ስመጣ ምናልባት ይሄኛውን ቪዲዮ እያያችሁ ያላችሁ ሰዎች የመጀመሪያ ጊዜያችሁ ከሆነ አጭር ሀሳብ ልስጣችሁ። እዚህ ቪዲዮ ላይ ከዚህ በፊት በነበረው ሁኔታ አንድ እህታችን ትዝታ የምትባል እህታችን በባለቤቷ የድብደባ ነገር ይደርስባታል። ስለዚህ እባካችሁ ባሌ እየደበደበኝ ነውና እስኪ አስታርቁኝ፣ እኔም ነፍሰ ጡር ነኝ፣ የ9 ወር ነፍሰ ጡር ነኝ፣ ኦልሞስት ደርሻለሁ፣ ነገር ግን ባሌ አሁንም እየጠጣ እየመጣ እየደበደበኝ ነው የሚል ቅሬታ ለኛ አሰምታ ነበር። እኛም በቻልነው ፍጥነት እንግዲህ ያለችበት ቦታ ሄደን ነበር። በምንሄድበት ሰዓት ባልየውም ሰክሮ ነበር በጊዜው። ከዛ ያው ትንሽ ለማስተካከል ሞከርን። በሆነ አጋጣሚ ያው ይቅርታ በቃ እኔ እዚህ በኋላ አልሰክርም፣ አልጠጣም፣ እንደዚህ አይነት ነገር አልፈጥርም ብሎ እግሯ ስር ተደፍቶ ይቅርታ ይጠይቃታል። እኛም ነገሩ ሰላም ነው ብለን ወደ ሌላ ስራ ለመሄድ ጥረት በምናደርግበት ሰዓት ግን ልጅቷን ደብድቧት እንደገና ሰክሮ ደብድቧት እንደሄደ ትነግረናለች። ሮጠን ስንደርስ ትንሽ ቀን የነበረው ልጅ ያለ ቀኑ ምጧ መጥቶ ነው የዛ የሽርቷ ምናምን ፈሶ ነበር የደረስነው በጊዜው። ከዛ ቤት ውስጥ ነው እቺ ሴት የተገላገለችው። ቤት ውስጥ ብትገላገልም ከዛ በኋላ የአምቡላንስ ወይም ደግሞ ሆስፒታል የምትሄድበትን ነገር አመቻችተን በአምቡላንስ ወደ ሆስፒታል ሄዳ ተገላገለች። ከዛ በኋላ ነው እንግዲህ ታሪኩ ነገሩን ቅርጹን ቀይሮ የመጣው። ባልየው ይቅርታ ምናምን ይላል ድጋሚ። ከዛ አስፈርመን ምናምን ነገር ለማስተካከል ሙከራ እያደረግን በነበረበት ሰዓት ግን የእሱ ቤተሰቦች የባል ቤተሰቦች የኛ ዘር ከሷ ካለችበት ዘር ጋር መቀላቀል የለበትም በሚል ሀሳብ ልጁን ይዘውት ይጠፋሉ። ልጁን ይዘውት ጠፍተው ትንሽ ችግር ተፈጥሮ ምናምን መስዋዕት ሊያረጉት ምናምን በጣም ብዙ ነገር ነው። ካላያችሁት ወደ ኋላ መለስ ብላችሁ ታዩታላችሁ። ሞር ቪዲዮውን በደንብ አንደርስታንድ ታደርጉታላችሁ። እኔ ባጭሩ ለመግለጽ ያክል ነው። በልጁ ምክንያት ነው አሁን እዚህ ደረጃ ላይ እየደረስ ነው። ልጁ መሞት አለበት የሚሉ የባልየው ቤተሰቦች ናቸው ችግር እየፈጠሩት። አዩና አላዩ የሚባል ዘር መካከል በሚደረግ ማለት ነው። አዩ ማለት የመሳፍንት ዘሮች ሲሆኑ አላዩ ደግሞ የባሪያ ዘር ናቸው ብለው ነው የሚያስቡት። ስለዚህ እሷ የአላዩ ወይም የባሪያ ዘር ስለሆነች ከኛ ከአዩ ዘር ጋር መቀላቀል የለባትም።
ሶ ይሄን ነገር ለማጥፋት ደግሞ የግድ መገደል አለበት ልጁ ወይም ደግሞ መጥፋት አለበት የሚል ሀሳብ ነው ይዞ የመጡ። እሱ ካልሞተ አባትየው ይሞታል ነው። አሁን አባትየው በከፍተኛ ስቃይ ውስጥ ይገኛል። ከዚህ በፊት እንዳያችሁት ደም ተፍቶ ነበር። ዛሬ ባለፈው ቪዲዮ ላይም ደግሞ እንዳያችሁት ሰውነቱ ላይ የተለያዩ ጠባሳዎች፣ የተለያዩ ቅርጾች፣ ሰውነቱን የማሳከክ የማቃጠል፣ የመድማት ሁኔታዎችን እያየን እንገኛለን። ሶ ይሄ ነገር ከመንፈስ ጋር የተገናኘ ሆኗል። አሁን ላይ ፋይናሊ ወደ ውጤቱ ስንሄድ እንደዛ አይነት የሚመስል ነገር አለው። ስለዚህ ዛሬ ያሰብኩት ምንድነው ከካሜራማኔ ጋር ተነጋግረን ትዝታን በምንም በማንም አሳምነን እዚህ ቤት ለማስወጣት ሰውየውን ደግሞ ወደ ጸበል ለመላክ ነው ጥረት የምናደርገው። አንድ አባት አናግሬያለሁ። እሳቸውን ይዤ ነው እንግዲህ ወደ ቤት የሚሄደው። እኔም ሀሳቤ ላይ ያሉ ጥያቄዎች ይኖራሉ። አባታችንን እንጠይቃቸዋለን። እሳቸው የሚመልሱልን ነገር ይኖራል። ከዛ በኋላ ወደ መፍትሄው የምንሄድ ይሆናል ማለት ነው። ውድ ተመልካቾቼ እያበረታታችሁን ስላለ በጣም እናመሰግናለን። በተለይ የዚህ የቻት ወይም ደግሞ ስቲከሮች የምትልኩልን የታንክስ ስቲከር፣ የቻት ስቲከር የሚባሉ አሉና እዚህ ጋር 1 2 3 4 5 የምታዩትን ያክል ሰዎች እየላኩልን ነው። እናንተም በተለይ ውጭ ሀገር ያላችሁ ሰዎች በዚህ ሁኔታ ቻናሉን መደገፍ ትችላላችሁ። በተለይ አሁን ላይ ሪስትሪክት የሚሆኑብን ነገሮች አሉ። ቪዲዮአችን እንዳይታይ እየተደረገብን ያለው፣ ሻዶ እየሰራብን ያለው ምክንያቱ ደግሞ ምንድነው ሪፖርት መደረጉ ነው። ብዙ ጠላቶች ያሉት ሰው ቻናል ስለሆነ ይሄ ቻናል ታውቁታላችሁ ከድሮ ጀምሯችሁ። ስለዚህ ይሄንን ነገር ልናጠፋ የምንችለው በቻት ስቲከር በመላክ እንዲሁም ላይክ በማድረግ እና ኮሜንት በመስጠት ነው። ስለዚህ ይሄንን ነገር አድርጉ፣ ሼርም አድርጉት ይሄንን ቻናል። በዛ መልኩ ይሄንን ቻናል ልናበረታታውና ወደ ነበረበት ወደ ቀድሞ ነገሩ ይመለሳል። ብዙ ሰዎች ላይ የመድረስ ነገር ይኖረዋል። አሁን ላይ ግን በቃ ሰዎች ላይ እየደረሰ አይደለም። እናንተ ተመልካቾቼ ናችሁ ያላችሁንና ይሄንን ነገር አድርጉ፣ ቻት ስቲከር ላኩልን። ለላካችሁ ሰዎች ግን በደንብ በጣም ነው የማመሰግነው። ሁሌም ቢሆን እኔ ከቪዲዮዬ በሄደበት ሰዓት ላይ እናንተ የምትችሉ ከሆነ የቻት ስቲከሩን ወይም ደግሞ የታንክስ ስቲከሩን ንኩልኝ። ለኔ ትጠቅመኛለች፣ ትንሽም ብትሆን ለኔ ትጠቅመኛለች እና በዚህ ሁኔታ ይሄንን ቻናል ማበረታታት ትችላላችሁ፣ መደገፍ ማገዝ ትችላላችሁ። ሌላ ምንም አያስፈልገንም። ለኛ የሚያስፈልገን ይሄ ነው ብዬ አስባለሁ። ውድ ተመልካቾቼ እስካሁን ድረስ እንግዲህ ያለውን ሂደት እያያችሁት ነው፣ ስቃዩን እያያችሁት ነው። በተለይ ትዝታና ባለቤቷ ጋር ያለውን ነገር እያያችሁት ነው። እኛ በምንችለው አቅም እነዚህን ሰዎች ለመደገፍ እየሞከረን ነው። ነገር ግን ሰዎች ነን፣ ይደክመናል፣ ተስፋ የሚያስቆርጠን ነገር አለ። በተለይ ይሄንን ሰው ይዛ መምጣቷ የባህል ሐኪም ብላ ይዛ የመጣችው ሰው ረብሾኛል። ያው አይታችኋል፣ ልጁን እስከ መግደል የሚደርስ ውሳኔ ነው እንትን ያለው። እኛን የሚከታተሉን ሰዎች ነበሩ፣ እነሱ አሁን ለጊዜው የሉም፣ ማንም ሰው የለም። ይሄ ነገር አሪፍ ነው። አላቅም ደግሞ ሌላ ከጀርባም ሌላ ነገር ካለ ደግሞ ካሜራማኖችም ሆኑ ከጀርባ ያሉ ሰዎች ክትትል እያደረጉ ነው። በምንሄድበት ነገር ሁሉ እግዚአብሔርን ከፊት አስቀድመን እየሄድን እንገኛለን። ያው ብዙዎቻችሁ ጸሎት አድርጉ ነው እያላችሁ ነው ያለው። እኛም በምንችለው አቅም ጸሎት እያደረግን ነው። በምንሄድበት ነገር ሁሉ እንግዲህ እግዚአብሔርን እያስቀደምን እየሄድን ነው። ሁሉም ነገር የሚሆነው እሱ ሲፈቅድ ነውና ዛሬ ትዝታ ሌላ ላይፍ፣ ሌላ አዲስ ህይወት እንድትጀምር ጥረት እያደረግን ነው። ያ ነገር ከተሳካልን እሰየው፣ ካልተሳካልን ደግሞ እንግዲህ እኔ እናንተ ሀሳባችሁ እንድትሰጡኝ እፈልጋለሁ። ይበቃኛል ብዬ እያሰብኩ ነው። በቃ ማለት ተስፋ እየቆረጥኩ ነው። አሁንም በካሜራማኔ ብርታት፣ አብረውኝ ባሉ ሰዎች ብርታት ነው ዛሬም መተን እንግዲህ ከእሷ ጋር ኮንፌንስ ለመከራከር የመጣሁት። ምክንያቱም በቃ አልሄድም አልለቅም ነው የምትለው። ምንም ሪዝን የላትም። እንሄድ ስላት በቃ አልለቅም፣ ቤቴንም አልለቅም፣ ባሌንም አልተውም ነው። አላቅም ምን እንደሚፈጠር ከዚህ በኋላ ምን እንደምናረግም አላቅም። ዛሬ ከእሷ ጋር ቆይታ ይኖረኛል። ቄስ ይዤ እሄዳለሁ። ቤቱን ጸሎት ይደረግበት፣ እኔ ባለሁበት ጸሎት እንዲያደርግና ጸበል እንዲረጭም እናደርጋለን። ያለው መንፈስ እዛ ጋር ያለው ነገር የሚረብሽ ነገር አለው። ያን ነገር ለማጥፋት እንሞክራለን ማለት ነው። ተመልካቾቼ አብራችሁኝ ስለምትሆኑ ስለምታግዙኝ እጅግ በጣም አመሰግናለሁ። ሁሌም ቢሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሱፐር ስቲከር ወይም ደግሞ ቻት ስቲከር ስጡ።
ከእናንተ እንጠብቃለን። በተለይ ውጭ ሀገር ያላችሁ ሰዎች፣ አገር ውስጥ ያላችሁ ሰዎች ደግሞ በተቻላችሁ አቅም ቪፒኤን እያበራችሁ ብታዩ ሞር ትደግፉኛላችሁ። የኔን ቪዲዮ ስታዩ ሁሌም ቪፒኤን ኦን አድርጋችሁ እዩልኝ። ያን ካረጋችሁ ለእኔ ድጋፍ ነው። ሆነስትሊ አሁን አገር ውስጥ ያላችሁ ሰዎች ይህንን ቻናል መደገፍ ፈልጋለሁ ካላችሁ ቪፒኤን አብሮ ኦን አድርጉ ቪፒኤን ናችሁን። ከዛ የኔን ፕሮግራም ክፈቱት፣ ይህንን ቻናል ክፈቱና እዩት። ያ ለእኔ ይጠቅመኛል። ውጭ ሀገር ያላችሁ ደግሞ ሱፐር ስቲከር አለ፣ ሱፐር ቻት አለ። እነዛን ነገሮች ታንክስ ማለት ነው። እነዛን እንደጋገፍ፣ እንረዳዳ። ሀሳብ አስተያየታችሁን ግን ማስቀመጣችሁ እንዳትረሱ። ሁሌም 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 ቢሆን እንግዲህ ለማጠቃለል ያህል ሀሳባችሁን በተለይ በትዝታ ዙሪያ ምንድነው ያለው ነገር የሚለውን የእናንተን እጠብቃለሁ። ከእናንተ ሀሳብ ተነስቼ እንግዲህ ውሳኔ ለመወሰን ይመቸኛል ማለት ነው። እኔም ሆንኩ በዙሪያ ያሉ ሰዎች ያው እስካሁን ሞክረናል። እሷ ግን ምንም አይነት ለውጥ ወይም እድገት እያሳየች አይደለም። ያ ነገር ደግሞ ረብሾኛል። ልጁን ትቼ ሊሄድ አልችልም። አሁንም እስካሁን ድረስ የያዘኝ የትዝታ ጉዳይ ሳይሆን የልጁ ጉዳይ ነውና እስካሁን ድረስም እየታገልን ያለ ነው። ለዚህ ነው ግን የሷ አፕሮች የሷ ፍላጎት ደግሞ ትንሽ እየያዘን ነውና ያን ነገር ኮሜንት ላይ ሀሳባችሁን ስጡን። እንደዚህ አድርጉ፣ እንደዚህ ይሁን የምትሉትን ያው ብዙዎቻችሁ እየሰጣችሁ ነው። በጣም አመሰግናለሁ። በጣም ገንቢ ነገር ነው እየነገራችሁኝ ያሉ። እኛም እየሞከርን ነው፣ ሁሉንም ነገር እየሞከርን ነው። በምንችለው ነገር ለማገዝም ለመተጋገዝም እየሞከርን ነውና ይሄን ለማለት ነው። ዛሬ ወደ ትዝታ ቤት እንሄዳለን። ከትዝታ ጋር ቆይታ ይኖረናል። ይሄንን ባዕድ አምልኮ ወይም ደግሞ ይሄንን ባዕድ መንፈስ አላስፈላጊ የሆነ የሰውን ልጅ ለማጥፋት የተነሳ መንፈስ ለመዋጋት እንግዲህ ቆርጠን ተነስተናል። ከሱ ጋር ነው አሁን እየተዋጋን ያለ ነው። በተቻለን አቅም መንፈሳዊ ነገሮችን ነው እየጨመረን ያለ ነው እንጂ በሰው ልጅ ኃይል በሰው ልጅ ነገር ወይም ስልጣን የሚሆን አይደለም። ይሄ ትንሽ መንፈሳዊ ነገር ይፈልጋልና ዛሬ መንፈሳዊ አባት ይዤ ወደ እሷ ሄዳለሁ። ከሷም ጋር እንግዲህ ቤቱም ላይ ተደረገውም ነገር ካለ ምንድነው ምናምን የሚሉትን ነገሮች ከአባታችን ጋር ሆነን እንላለን። ከዚህ በፊት እሷ ቄስ ጠርታ እንትን ብለው ነበር፣ ጸበል እንዳስረጨችው ነግራኛለች። ግን አሁን ልቤ እንዲረጋ እኔ ራሴ ቄስ ማቃቸውን ቄስ ይዤ ሄዳለሁ። ስለዚህ እሳቸው ጸሎት አድርገው እንዲረጩት የምሞክር ይሆናል ማለት ነው። አብራችሁን መሆናችሁን እንዳትረሱ። ቪዲዮውን ስትጀምሩት ላይክ አድርጋችሁ ጀምሩት። ለምን እንደሆነ አላውቅም፣ አብዛኞቻችሁ ቪዲዮውን ስታዩት ላይክ እያደረጋችሁልኝ አይደለም። ስለዚህ ላይክ የሚለውን ነገር ነክታችሁ ጀምሩት። በቃ ቪዲዮውን ስትጀምሩት ላይክ ብላችሁ ጀምሩት። አንድ እሱ። ሁለተኛ ነገር ደግሞ ወደ ከ50% በላይ የሚሆን ሰው ሰብስክራይብ ሳያደርግ ነው እና የሚያየው። ሰብስክራይብ አድርጉት። ቻናሉን በደንብ ለሌሎች ተደራሽ እንዲሆን ማድረጋችሁ እንዳትረሱ። አብራችሁኝ ስለምትሆኑ በጣም እያመሰገንኩ አሁን ቀጥታ አባታችንን ይዘን ወደ ትዝታ ቤት እንሄዳለን ማለት ነው። አብራችሁን ቆዩ። እንግዲህ ውድ ተመልካቾቼ አሁን የምገኘው ከትዝታ ጋር ነው። ትዝታ ቤት መጥቻለሁ። እንዴት ነሽ ትዝታ? ደህና ነሽ አይደል? ዛሬ ከተመልካቾቼ ጋርም እያወራን ነበር። እንደዚህ ብታረግ እንደዚህ ቢሆን እያሉኝ ነበርና እንግዲህ ትዝታ ባሏን አልለቅም ቤቴንም አልለቅም ብላለች ነው አይደል? እንደዛ ነው ያልሽኝ። ዞሮ አሁን ጸሎት መደረግ አለበት የመጀመሪያው። እሺ፣ ግን እስኪ እንዴት ነው አሁን ይሄንን እንዴት ነው እያሳለፍሽ ያለሽ? ባለቤትሽ አሁን እንዴት ነው? ባለቤቴ ያው ያመመው ነው፣ ይበሳጫል። በጣም የሚበሳጨው ያው ይሰድበኛል፣ ምን ይለኛል። በቃ ስቃይ ላይ ነው ያለሁት እኔ። ልጅሽ እንግዲህ ደህና ነው ልጄ፣ መቼም ይመስገን። አሁን እኔ የሚያስቸግረኝ አባቱ ነው። አባቱን አስቸገረሽ? አባቱ በጣም አስቸገረኝ፣ ይረብሸኛል። በቃ ልሂድ በቃ ይላል፣ ይፈራገጣል፣ ምን ይላል። በጣም አባቱ ያሰቃየ ሄዶ ያለው ደህና ነው። እህትሽ ስደውልልሽም ከሄደች በኋላ እና ማዘርን ይዤ እመጣለሁ ብላ ሄዳ ነበር ብለሽ ነበር። አዲስ ነገር አለ? ምንም አዲስ ነገር የለም። አልደወለችም። እንመጣለን ነው የምትለው። ያው አልደወለችም፣ ሄደችም አልደወለችም። እኔ ባለፈው ስልኳን ሞክሬው ነበረ፣ ስልኳን እምቢ አለኝ።
ኔትወርኩም ሳይዘጋ አይቀርም። እምቢ አለ ስልኳም። በቃ እመጣለሁ ነው እሷ ያለችው። ያው እናቴ ይዛ እመጣለሁ ነበር ያለች። እንግዲህ አሁን ምንድን ነው እኔ አሁን የምችለውን ነገር ነው የምሞክረው። ከምችለው በላይ ምንም ላደርግ አልችልም። ግን አሁን ምን አለ መሰለሽ ትዝታ፣ ለባልሽም ሆነ ለአንቺ ጤንነት ሲባል ጸበል ያስፈልጋል። እዚህ ቤትም የተወሰነ ጊዜ ባትቆዩ ሌላ ቦታ ብትሆኑ ምናምን ብልም እምቢ ብለሽኛል። አንቺ በጣም እኔ ግራ ገብቶኛል። እንዴት ማድረግ እንዳለብኝ ስላላወቅኩ። አሁን አንቺ መፍትሄው ይሄ ነው የምትይው ነገር ካለ እስኪ ንገሪኝ። እንዲህ ብናደርግ እኮ መፍትሄ እናገኛለን የምትይው አለ አንቺ የምታስቢው? ምክንያቱም አሁን እየተጣላን እየተጋጨን ያለ ነው ከመንፈስ ጋር ነው እንጂ ከሰው ጋር አይደለም። ስለዚህ አሁን መፍትሄ እንዲህ ብታረጉልኝ። አሁን መጀመሪያ ቀን ስትደውይልኝ ባለቤቴ አስቸገረኝና ባለቤቴ መከሩልኝ አስታርቁን ብለሽ ነበር የጠራሽን። አሁን ግን ካሰብነውና ከገመትነው በላይ ነው ነገሩ እየጦዘ ያለው። ስለዚህ አሁን አንቺ እንደዚህ ቢሆን ይሻላል፣ እኔ ያሰብኩት እንደዚህ ነው የምትይው ካለ ንገሪንና እኛም እንመካከርበትና መፍትሄ እንፈልግ። ምንድነው መፍትሄው የሚመስልሽ አንቺ? ምን ብናረግ ጥሩ ነው? ምክንያቱም አሁን እኔ የማመጣውን ሀሳብ እየተቀበልሽኝ ስላልሆነ ነው። አይቀበላለሁ እኮ እኔ የምትለኝን እቀበላለሁ፣ እሰማሃለሁ። ለምን አልሰማም እኮ መስማትማ ትሰሚኛለሽ እኮ አትሰሚኝም አይደለም። ግን አንቺ ወደ ተግባር እናድርገው ስልሽ አይ ብለሽ ደግሞ ሀሳብሽን ትቀይራለሽ። እኔ አሁን ባለፈውም ስልሽ እንደነበረው ነው። ይሄ ቤት ለተወሰነ ጊዜ መልቀቅ ስልሽ እምቢ አልሽኝ። ወይም ደግሞ ባለቤትሽ እስኪሻለው ድረስ ባለቤትሽ ጸበል ይሁን፣ አንቺ ደግሞ የተወሰነ ጊዜ ከሱ ራቂ ስልሽ ወንዴን ተለይቼ መኖር አልችልም አይሆንም አልሽኝና ምንድነው የሚሆነው መፍትሄው ታዲያ? ምንድነው ማድረግ ያለብን? አሁንም በዛው አቋምሽ እንደጸናሽ ነው? መለያየቱ አሁን እንዴት እለያያለሁ? እሱ ነው እንዴት እለያያለሁ? እሱን ተለይቼ መኖር አልችልም። በጣም ነው የማፈቅረው። እዛ ላይ የልጅ አባት ነው። እሱም አይሆን ነገር ነው። ለያይቱን እንኳን ፈልገው። እሺ ልጅሽስ? አሁን ቆይ ልጅሽ ችግርም እኮ አሁን እኮ በባልሽ በኩል ልጅ አይደል ችግሩ እየመጣ ያለው? አሁን የሱ ዘሮች ናቸው ልጅሽን እየፈለጉ ያሉትና እሱስ ምንድነው የምናደርገው? እሱን ከኔ እንዴት ይለያል? ከኔማ አይለይም። ጀማ እሺ ነው ያለውን ነገር እንትን የምለው ጀማ እንዴት ይለያል? አሁን ሁለቱንም መሀል ላይ አድርገሽ ግራ አጋባሽኝ። አሁን እኔ ምን መወሰድ እንዳለብኝ አላውቅም። አንቺ እሺ ትልቅ ሴት ነሽ፣ ባለቤትሽም ትልቅ ወንድ ነው። ለእናንተ የሆነ ነገር ማድረግ ትችሉ ይሆናል። ይሄ ልጅ ግን በእናንተ ምክንያት ነው እየተሰቃየ ያለው። በእናንተ ምክንያት ነው ደም እስከ መጥፋት እስከ መታመም ምን እስከ መሆን ደረጃ የደረሰው። ባለፈውም አላስፈላጊ ሰው ጠርተሽ እዚህ ልጁ ሊገለው እስኪደርስ ድረስ የሆነውን አይተሻል። ተደብቀሽ የምታረጊው ነገር ምን እንዳለ አላውቅም። አሁን እኔ እውነቱን ስነግርሽ አንቺም ከጀርባሽ የሆነ የተደበቀ ሚስጥር ያለ እየመሰለኝ ነው። ምክንያቱም አልነገርሽኝም። አትሊስት ስመጣ ነው የነገርሽኝ። ባልመጣ ኑሮ የዛን ቀን ምንድነው የሚፈጠረው? የዛን ቀን እኛ መተን ነገሮችን ባናይ ኑሮ ልጅሽ አሁን በህይወት የለም ማለት ነው። ልጅሽን ትወጂዋለሽ? በጣም ባለቤትሽን እኮ አሁን መውደድሽን ደግሞ በተግባር ማሳየት ነው። ባለቤትሽ እንደምትወጂው ይኸው ተመልካቹም እያየ ነው። ኮሜንት ምናልባት እያነበብሽም ከሆነ በጣም ብዙ ሰው እየመከረሽ ነው። እንዲህ አርጊ እንደዚህ አርጊ ምናምን ነው። አሁን እሱን ስውሯ ውሰዱት ጸበል ውሰዱት እያሉ ነው። እሱን ጸበል ይዘህ ነው እንሂድ። እሱንም አትፈልጊም? ያ ቢያንስ ለ2 ሳምንት ለ3 ሳምንት ለ1 ወርም ሊሆን ይችላል። የተለዩት ማለት ነው። አዎ እንዴት ይሆናል እንደዛ? እና ምንድነው ማድረግ ያለብን?
ከኔ ተለይቶ እንዴት ይሆናል? ይከብደኛል እሱ ተለይቶ። ግን ደህና ነሽ አንቺ? ደህና ማርያምን የሚያምሽ ምናምን ነገር አለ? የሚሰማሽ ነገር ስሜት? ምንም ስሜት የለም። ራስሽን ስተሽ ምናምን አታውቂም? እና አሁን እያልሽኝ ያለሽውን ግን ታውቀሻል? ባልሽም እንዳይድን እያረግሽ ነው፣ ልጅሽም እንዳይድን እያረግሽ ነው፣ አንቺም እንዳትድኝ እያረግሽ ነው። ምንድን ነው የሚሻልሽ? ግራ ገባኝ እኮ። ባለቤት ጸበል ሂድ አይሂድ? ቆይ ልጅሽ እንደዚህ እናድርግ አይሆንም። አንቺ እንደዚህ ለተወሰነ ጊዜ አይሆንም። ምንድን ነው መደረግ ያለበት? እሺ እኔ አሁን ከዚህ በላይ እንጃ፣ በቃ እናንተ ትማከራላችሁ። አሁን ግን ምን አደርጊያለሁ? የኔ ቄስ ማቃቸው አሉ አባት፣ እሳቸውን ጠርቻቸዋለሁ። ሰዎች ይዘዋቸው እየመጡ ነው። ስለዚህ ቤት ውስጥ እሳቸው ጋር ስለ ልጁ እንዴት ማደግ እንዳለበት፣ ማን ነው አንቺ መጠመቅ ካለብሽ እንዴት መጠመቅ እንዳለብሽ፣ ልጅሽም እንዴት መጠመቅ እንዳለበት ከእምነት አንጻር ወይም ደግሞ ከነሱ ከቤተ ክርስቲያን አንጻር ይነግሩናል። ከዛ ያን በዛ መሰረት ትጠመቂያለሽ። ባለቤትሽም አንቺም ልጅሽም መጠመቅ ያለባችሁ በሙሉ ትጠመቃላችሁ። እዚህ ቤት ውስጥ ያለውን መንፈስም ካለ ጸሎት ይደረግና እዚህ ቤት እንዲረጭ እናደርጋለን። ለምን ማለት እያየሽው አይደል እንዴ? የሆነውን ያለው ባለቤትሽ እየሆነ ያለው ልጅሽ ላይ እየሆነ ያለውን እያየሽ ለምን ትይኛለሽ? ባይረጭ ጥሩ ነው እኮ። ባለፈውም እንደውም ትቆጣኛለህ ብዬ ነው እንጂ አልተረጨም እኮ። እስኪ ማርያም ምንም ሰው ቄስ አልመጣም? ለምንድን ነው ያልሆነው? ያላስረጨሽ? ያው አንተ አስጠምቂው ምናምን ብለኸኝ ነበር። የሚጠመቅ አንተን ተጠመቁ ብለህ ነበር። ያው እኔም ደግሞ ገና ስለሆንኩኝ 40 ቀንም አልሞላኝም። ለዛ ብዬ በቃ ቄስም አልጠራሁኝም፣ አልተጠመቅም። የላኳቸው ቄሶች መልሰሻቸው ነው? አዎ። ስለዚህ አሁን ቤቱ ምኑም እንትን አልተባለም። አንቺም አልተረጨሽም፣ ባለቤትሽም አልተረጨም። ትዝታ ምንድን ነው እያደረግሽ ያለሽው? እንዴ እኛ እኮ አንቺን ለማገዝ ነው እንደዚህ እየለፋን ያለ ነው። ለምንድን ነው ነገሩን በዚህ ነው የምታባዥብን? እንዴ እኔ የማውቀው አሁን ጸበል እያስረጨሽ እንደሆነ አባቶች መጥተው ጸበል እንደተረጨ ነው የማውቀው እዚህ ቤት። አይ አልተረጨም። በሌላ ቀን ትመጣላችሁ ብዬ መለስኳቸው። አሳመምሽኝ ማርያምን፣ ትዝታ በጣም እያሳመምሽኝ ነው። እና ታዲያ እንዴት ነው ታዲያ? መንፈስ ነው ጸላይ ነው እያልን በምን ልንዋጋው ነው ታዲያ? እንደዚህ ካላደረግን ቤት ውስጥ ጸበል ጸሎት ማይደረግ ከሆነ ማይጾም ማይጸለይበት ከሆነ በምንድን ነው ታዲያ ይሄ መንፈስ ልንዋጋው የምንችለው? ይሄ እኮ የማይሆን ነገር ነው። በቃ አሁን እየነገርሽኝ ያለሽው የማይሆን ነገር ነው። ለማንኛውም አሁን ጸበል እንትን ትያለሽ፣ አንቺም ትረጫለሽ፣ ቤቱም ይረጫል፣ ባለቤትሽም። ልጁ ብቻ ነው መረጨት ማይችለው። ልጁን እንትን እንለዋለን፣ ሌሎቻችሁ ግን ትረጫላችሁ። እሺ አሁን ውስጥ ልግባና እሱንም ላናግረው፣ አንቺም እዛው ትሆኛለሽ። ከአባ ጋር ካወራው በኋላ እሳቸው ሲመጡ ከእሳቸው ጋር አወራለሁ ስላለው ነገር መጠመቅ ስለምትችይበት ሁኔታ ማለት ነው። አዎ ከዛ በኋላ እንግዲህ ለምን ተጠምቀሽ አታውቂም? ለምን? በቃ አልወድም። ክርስቲያን አይደለሽ? እንዴት ነው ጸበል አልወድም የምትይው ትዝታ? እሺ ኧረ በስመ አብ። ለማንኛውም ውድ ተመልካቾች ወደ ውስጥ እንግባሽ፣ ባለቤትሽን እናናግረው። እንትን በልና እንሂድ። ወንዴ አቤት አቤት። እንዴት ነህ? ደህና። እስክንድር ነኝ። እስክንድር
እሺ ደህና ነኝ። እሺ ደህና ነህ? ምን ደህና ነኝ? ያማኝ ደህና አይደለህ? ደህና ነኝ። ይኸውልህ ምን አልተሻለህም ነው? ያሳቅቀኛል፣ ያንጠራራኛል፣ አናቴን፣ ሆዴን ትንሽ ወስዶኝ ነበር። ትንሽ እንቅልፍ ወስዶ ነበር? ሸለብ አድርጎኝ ነበር። ቀሰቀስከኝ። እንዴት ነው አሁን እያሳለፍክ ያለኸው ቀኑ? እንደዛው ተመሳሳይ ነው? አዲስ ነገር የለም? እዛ ዘራችሁ ምናምን የተደወለልህ ያወራኸው ሰው አለ ሰሞኑን? ያው እኛ ጋር እኮ የተቀየረ ነገር የለም። ባለፈው አንድ ሰውዬ ሲከታተለኝ ነበረ፣ እሱንም ይዤው ነበር። እሺ ያው ሁሉም እንግዲህ እስር ቤት ናቸው ያሉት። እናትህ ግን ልጠረፍ አልቻለችም። እዛው እስር ቤት ሆና እየደወለች ነው በሰው ስልክ። እንዴት እንደምታገኝ ስልክ አላውቅም፣ ግን እያስደወለች እንደሆነ እየሰማሁ ነው። እናት አይደለች ታዲያ? ነው አሁን እኮ የምትለው እኮ የአንተ ጤንነት አሳስቧት አይደለም እየደወለች ያለችው። ልጁ ሞተ ወይ ነው እያለች ያለችው። እሺ ምን አልክ ታዲያ? እንዴ አልሞተም ነው ይኸው እዚህ ላይ አይደል እንዳለው እኮ ታዲያ ምን ልትፈልገህ ነው? ለማንኛውም ይኸውልህ ዛሬ የመጣሁት ምንድን ነው፣ ትዝታም እየነገረችኝ ነበር። ለምንድን ነው ያልተጠመቃችሁት? ቤት ጸበል ምናምን ያልተደረገው ለምንድን ነው? አያስፈልግም እኮ። ለምንድን ነው አያስፈልገው? ምን አመጣ እንዴ? አሁን እኮ እያስቸገረ ያለው አንተ መንፈስ አይደል? መንፈስ ማለት እያሰቃየ ያለው እንደዚህ ታዲያ ምን አመጣ እኮ። ስለዚህ መጠመቅ የለብህም አንተ፣ መጸበል የለብህም። እኔ ቄስ ልኬ ለምንድን ነው የመለሳችሁት ቄሱን? እኮ ብዙ እዚህ አንተን ፈርተን አንዳንዴ ስናዳምጥህ ድንበር አለው የቤት ህግ። አንዳንዴ ከቤተሰብም የወረስነው ነገር ዝም ብሎ እኮ አይደለም። ዝም ብለን እናንተ ብሏችሁን ለመጠበቅ ብለን የምናደርገውን ነገር ለእኔ ብላችሁ ነው እሺ ስትሉኝ የነበሩት አለ። አንተ ነው እሺ እያልን ያለ ነው የኛ እንጂ አትፈልጉ። አያስፈልገንም አሁንም ቢሆን። ለማንኛውም ይኸውልህ አሁን ምንድነው መሰለህ፣ ዛሬ ቄስ ይመጣል እዚህ ቤት። ጭራሽ? አዎ። ምን ያደርጋል? እኔ ባለሁበት መጠመቅ ሁላችንም እንረጫለን። እኔ እረጫለሁ፣ ካሜራማኑም፣ ህፃኑ፣ ሁላችሁ። ህፃኑ እንኳን አይረጭም፣ ግን እናንተ ሁለታችሁ ትረጫላችሁ። ጸሎት ይደረጋል እዚህ ቤት ጸሎት ይደረጋል። እንግዲህ ይሄን ቤት አንለቅም አይደል ያላችሁት ሁላችሁ? አንለቅም። አዎ። ስለዚህ ጸሎት ይደረጋል በቤታችን። በቃ እኔ የትም እንድትሄድ አልፈልግም። ዛሬ ጸሎት እናደርጋለን። አንዴ እኮ ስትዳፈሩ እንደው ለከተላችሁ። እሺ አሁን ይሄን ሁሉ የምናደርገው እኮ ለእናንተ ነው። አሁን ለከት የላችሁ ምናምን ለምን እንደምትለው ምንድነው መቀየር? ምንድነው መውጣት? ወዴት እንድንሄድ? የት እንድንሄድ? አትሄዱ፣ ግን ቤቱ ጸበል ይረጫል ነው። እሺ ጸበል ይረጫል ቤቱ። ፍቃድ አያስፈልገው ለጸበል? ከኔ አያስፈልገውም፣ ከሚስቴ ከባለቤቴ አያስፈልገውም እኮ። ያው እየነገርኩህ እኮ ነው። አሁን እኮ አንተ እንዳልሆንክ እኮ አውቃለሁ። የምታወራኝ አንተ እንዳልሆንክ አውቃለሁ። ተመካክረን ነው የምንነግረው ወንዴ። አሁን አንተ አይደለም የምታወራኝ አውቃለሁ። ወንዴ እንደዚህ አይነት ሰው እንዳልሆን አውቃለሁ። አሁን የሚያወራኝ ሌላ ጸላይ እንደሆነ ገብቶኝ። ወይኔ በቃ አይበቃም እንዴ? በእናትህ በቃ ኧረ በቃኝ። ስለዚህ አሁን ምን እናደርጋለን? በእናትህ እኔ አልፈልግም። በቃ ሂድና እኔ አልፈልግም። ህፃኑን ስጫቸው፣ እነሱ ጋር ይሁን። እሺ አንቺ እዚህ ጋር ከእሱ ጋር ሆኜ ራሴን ከአባ ጋር እናወራለን። እሺ ስለዚህ በቃ አይዞህ ወንዴ ተወኝ በእናትህ። አይዞህ ቀስ አመሰግናለሁ። በቃ ደህና ነህ ግን? አትንካኝ። እኔ አይደለሁም። እኔ አይደለሁም ማለት ልጁን ስጫቸው። እንግዲህ ውድ ተመልካቾቼ አባቴን ጠርቻቸዋለሁ። እሳቸው ጋር የተወሰነ ቆይታ ይኖረኛል ማለት ነው። የኔ ሰዎች ወጥተው ተቀብለዋቸዋል። ቤት ከደረሱ በኋላ ከእሳቸው ጋር ስለ ጥምቀቱም ሁኔታ፣ ስለ እናትየውም ስለ አባትየውም እንዲሁም ስለ ልጁ እንዴት መጠመቅ እንዳለባቸውና ቤት ውስጥ ምን አይነት ነገር ማድረግ እንዳለባቸው የምናወራ ይሆናል ማለት ነው። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጉን እንዳትረሱ። ሁሌም ቢሆን የእናንተ ድጋፍ ነውና እንደዚህ እያደረገን ያለው። አብራችሁ ነው። እሺ መጣ መሰለኝ። ግቡ አባቴ። ሰላም፣ እንዴት ዋላችሁ? ሰላም ነው? እግዚአብሔር ይመስገን። አሜን። እግዚአብሔር ለወደ ባረከ ባሪገ ጸላሊከ
እግዚአብሔር ይፍታ። ቁጭ በል አባቴ። እሺ አክብረውን ስለመጡ በጣም እናመሰግናለን አባቴ። ያው እንግዲህ ነገሩን በተወሰነ መልኩ ነግሬዎታለሁ ከዚህ በፊት። ምንድነው የተፈጠረው ነገር እዚህ ቤት ውስጥ ያው እናትና አባት እዚህ የተወለደ ልጅ ያለና ትንሽ መንፈስ አስቸገራቸው። ከዚህ በፊትም ጸበል ምናምን ለመጠመቅም እንደፈለጉ ነበር የነገርኩትና ምንድነው ማድረግ ያለብን? ልጅቷ ገና አሁን 11ኛ ቀኗ ነው ከወለደች እናትየዋ ማለት ነው። ልጁም ገና 10ኛ ቀኑ ነውና በቤተ ክርስቲያን እንዴት ነው ይፈቀዳል ወይ? ምን ማድረግ አለባት? በምን አይነት ሁኔታስ ነው መጠመቅ የሚችሉት የሚሉትን ነገር እንዲነግሩን ነበር አባቴ። እሺ መልካም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ አንዲት ሴት ከወለደች በወንድ ከሆነ በ8ኛው ቀን፣ ሴት ከሆነች ደግሞ በ14ኛው ቀን ያው ጸበል ካህን እንዲረጭላት 7ቱ ኪዳናት አድርሰው እግዚአብሔር ዘበረሃናት 7ቱ ኪዳናት ውዳሴ ማርያም ደግመው ቤቱን እና ሴትዮዋን ያጠምቋታል ማለት ነው። ስለዚህ በእነዚህ ሰዎች እንደገና በእሷና በባለቤቷ ያለው መንፈስ ደግሞ ያው ንስሐ አባቱ ባልየው ጸበል ሄዶም መጠመቅ ይችላል። እሷ ግን እስከምትነጻ ድረስ ቤቷ ሆና ካህኑ እየመጡ ኪዳንን፣ ፍትሐ ዘወልድን፣ ትምህርተ ኅቡዓትን 7ቱ ኪዳናችን እየደገሙ እሷን ማጥመቅ አለባቸው። ስለዚህ ከተጠመቀች ደግሞ እሷ ትድናለች ማለት ነው። እንግዲህ ያው እግዚአብሔር አምላክ ለአባቶቻችን ለካህናት ቤታቸው ልጆቻቸው እንዲያስተምሩ እንዲያጠምቁ መጽሐፍም አዟል ማለት ነው። ስለዚህ ሁላችሁም በየቤታችሁ እንደዚሁ የሚያስቸግራችሁ ካሉ አባቶቻችሁ ካህናት እየጠራችሁ ጸበል እየረጩ ድርሳነ ሚካኤልን እየደገሙ ከህመማችሁ ሊፈውሷችሁ ይችላሉ ማለት ነው። የእነዚህ ሰዎች እንትን ምንድነው የቤተሰብ ውርስ የመጣ ይሄ አውሊያ ምናምን የሚባል ነገር ነው እና የባል ቤተሰብ ጋር የመጣ መንፈስ ነው። አሁን ቤቱንም እንደዚህ እየረበሸ ያለ እሱንም አረቄ ቤት ለአረቄ ቤት ነው የሚያዞረው። ከዛ ውጭ ደግሞ በቃ ራሱን ይስታል፣ ሰው ይማታል። አንዳንዴ ኖርማል ይሆናል። በትክክለኛው ሰው ሲሆን እኛን በትክክል ያወራናል። ድንገት ደግሞ ይነሳበትና ደግሞ መማታት ይጀምራል። ይሄ ከቤተሰቦቹ ጋር የመጣ ነገር መሰለኝ እና እሱ ነው አሁን በጣም እያስቸገረ ያለና እሱንስ በምን አይነት መንገድ ነው ልናስተካክለው የምንችለው? ያው እንግዲህ የሚስተካከለው ዋናው በንስሐ አምኖ ያድነኛል ብሎ ንስሐውን ገብቶ ጸበሉን ተጠምቆ ወደ ቤተ ክርስቲያን ሄዶ በመጠመቅ በመቁረብ በጾም በመጸለይ በመጾም ያ ከቤት ያለው በውርስ የመጣውም ሊለቅ ይችላል ማለት ነው። ስለዚህ አባቶቻችን ሐዋርያት ሲያስተምሩ አንድ በሽተኛ እነሱ ሲያጠምቁት አልድንም ሲላቸው ጌታችን ኢየሱስ ክርስቶስ እናንተ እምነት የጎደላችሁ ናችሁ፣ እንደዚሁ አይነት በጾም በጸሎት ነው የሚለቀው ብሎ እንዲጾሙና ቤተሰቡ ሁሉ ጾመው እሱንም እንዲጾም ከተደረገ በኋላ ያ መንፈስ ይርቃል ማለት ነው እና በጾምና በጸሎት በስግደት በንስሐ ነው የሚለቀው ማለት ነው። እንደዚሁ አይነት አሁን እሱ ሰውነቱ ላይ የተለያዩ ይሄ ከኮች ቅርጾች ምናምን ይወጡበታል። ይሄ በጣም ያከዋል ሰውነቱንም እስኪ ደማ ድረስ ነው የሚያከው። ሰውነቱ ውስጥ አለ አሳይዎታለሁ እና በጣም የሚያስጠላ መንፈስ ስራ ነው እየተሰራ ያለው በእነሱ ዙሪያ ማለት ነው። በህይወታቸውም ዙሪያ ያለው ነገር በጣም ከባድ ነውና
ሚስትየዋ ወደ ጸበል እንሂድ ቤቱንም ልቀቂ፣ ምናልባት ቤት ውስጥ የተደረገ መንፈስ ካለ ቤት ውስጥ አንዳንዴ ያው መተት ነገር ከተመተተበት ቤቱ ቀየር አድርገህ ጸበል አስረጭተ ምናምን ነገር ቢደረግ የተሻለ ነው የሚል አመለካከት አለና እሷም ፈቃደኛ አልሆነችም። ከቤት አልለቅም፣ መውጣት አልፈልግም፣ እዚሁ ነው መሆን የምፈልገው ነው እያለች ያለችንና ምንድነው ለሷስ መፍትሄው? ቤቱን ለተወሰነ ጊዜ ብትለቅ የተሻለ አይመስልዎትም ወይ? እሱንም ደግሞ እንደዚሁ ያው ጸበል ነው የሚያስፈልገው። ይሄ ቤት ግን ለተወሰነ ጊዜ ቢለቁት ጥሩ ነው ብዬ እኔ እንደ ሐሳብ አቅርቤላቸው እምቢ ስላሉኝ ነውና እርሶስ ምን ያስባሉ? ይሄን ቤት እኔ አሁን ትተውት እንዲወጡ ነው የምፈልገው። በቃ ለተወሰነ ጊዜ እንዳሉት ጸሎት እየተደረገበት ጸበል እየተረጨ እንዲቆይ ቤቱ፣ ከዛ ከሆነ ጊዜ በኋላ ተመልሶ እንዲመጡ ነበር። ምናልባት ቤቱ ላይ መተትም ካለ ብዬ ነው። ያው እምነት ካለ ምንም ነገር የሚያስፈራ ነገር የለም። ያው ጸበሉ ከተረጨ ቤቱንም ከተረጨ እነሱንም ከጾሙ ከጸለዩ ቤታቸው ቢሆኑ ቤታቸው ባይለቁ ምንም እንትን የለውም። ስለዚህ የእግዚአብሔር ቃል የማያጠፋው መንፈስ ስለሌለ ምንም ቢደረግ ቃለ እግዚአብሔር ያጠፋዋል፣ ይደመስሰዋል ማለት ነው። ስለዚህ በቤታቸው ሆነው እየጾሙ እየጸለዩ በንስሐ አባታቸው ምክር ምክንያት የሚገባቸውንም እያደረጉ ስለዚህ ከቤታቸው ሆኖ ቤታቸው ባይለቁ መልካም ነው። መልቀቅም የለባቸውም። ስለዚህ ያ ቤቱ ዙሪያውን በሙሉ ካህኑ ሲረጨው በዙሪያው ያሉ መናፍስት ሁሉ ይርቃሉ ነው። ግን አሁን እሱ ራሱን አያውቅም። አሁን ሙሉ ለሙሉ እሱን ስናወራው ባልየው ራሱን አያውቅም። በቃ ራሱን ስቷል። መሳደብ ነው። አንቺ እንትን ዘር፣ አንቺ እንደዚህ፣ የኛ ዘር ጥሩ ነው፣ የነሱ የባሪያ ዘር ነው፣ የኛ የነገስታት የመሳፍንት ዘር ነው፣ ካንቺ መውለድ አልነበረብኝም ነው የሚለው። ይሄ በንጹህ አእምሮ ላይ እንደዚህ አይናገርም። ይሄ ትክክል ሲሆን ማለት ነው። ግን ሲጠጣ ወይም ደግሞ ህመም ውስጥ ሲሆን ግን እነዚህ አሁን ያልኩትን ነገር በጣም እላፊ እኔንም መሳደብ እዚህ ያሉትን ሰዎች በሙሉ ነው የሚሳደበው የነበረው። ለዛ ነው እኔ አሁን ቤቱን መልቀቁን ብዬ ያሰብኩት። ለተወሰነ ጊዜ ተደርጎም ከሆነ ድግምትም ተደግሞበትም ከሆነ ምናልባት እነሱ የማያውቁት ነገር የተቀበረም ነገር ከሆነ ያን ነገር እስኪፈታ ድረስ የተወሰነ አየር ቢያገኙ ብዬ አስቤ ነው እንደዛ አይነት ሀሳቦችን ያቀረብኩላቸው የነበረው። አይ ይሄም ዝሮ እምነት መጉደል ነው። ከእምነት ያለ ማመን ትንሽ እምነት ያህል የሰናፍጭ ቅንጣት ያህል እምነት ትኖራችሁ ይህንን ተራራ ተነቅለህ ወደዛኛው ተራራ ሂድ ብትሉት ይደረግላችኋል ነው ያለው። እና ስለዚህ በእምነት የማይሆን ነገር የለም። በእምነት በአባቶቻቸው ጸሎት በቤተ ክርስቲያን በምጽዋት በጸሎት በጾም በጸሎት በሙሉ ካደረጉ ይህንን ነገር ይደመሰሳል፣ ይሰረያል፣ እሱንም ይድናል። 7 3 7 እየተጠመቀ በጽናት ከተጠመቀ የማይድንበት መንገድ የለም። እና ቤቱ ያው እሱ ሲድን የቤቱ ሁሉ ያሉ መናፍስት በአካባቢ ያሉ ሁሉ ይርቃሉ። ስለዚህ ዋናው አምኖ መጠመቅ ነው ያለበት። ይሄ ያስቸግረኛል ብሎ የማሰብ እንትኑ በእምነት ያድነኛል ብሎ ካመነ እግዚአብሔር ይምረዋል፣ ያድነዋል። በአባቶቻችን በካህናት አድርጎ አባቶቻችን ሐዋርያት እየፈወሱ እያዳኑ እንደነበሩ ጌታችን ኢየሱስ ክርስቶስ በራሱም ያው በሰሊሆም እንዲጠመቅ እንደነገረው ከጸበሉ ከእምነቱን ቀብቶ እንደፈወሰው ሁሉ ስለዚህ እነሱ አባቶቻችን ሐዋርያትም የእሱ ስልጣን ስለሰጣቸው እነሱንም ካህናት በአባቶቻቸው እግር ተተክተው ምእመናንን እየፈወሱ ያድናሉ ማለት ነው። ስለዚህ እምነት ካለ ሁሉንም ይደረግላቸዋል ማለት ነው። ስለዚህ ያው እምነታቸውን ያስቀድሙ እንጂ ነገሩን እንትን ማለት ይቻላል። አዎ። ስለዚህ በቤትም ይሁን በምንም ይሁን ያ ሰውዬ ወደ ሌላም ቢሄድ እኮ ከእሱ ጋር ነው የሚሄደው እንጂ ቤት ጋር የታሰረ ነገር አይኖርም። ስለዚህ በእምነት ነው መጥናት ያለበት፣ በጾም በጸሎት ነው መወሰን ያለበት። ትዝታ አቤት ነይ እስኪ እኔ አባት ጠርቻለሁ። ነይ ተሳለሚ።
እንደምን አደሩ? እግዚአብሔር ይመስገን። እግዚአብሔር ለሆነ ባርኪ ባርገት ተራለች ወለተ ማርያም እግዚአብሔር ይፍታ። አሜን። ደህና ነዎት? እንኳን ማርያም ማረችሽ። እንኳን ማርያም ታነው እንትን ውሃም ጭለንና እሳቸው ጸሎት ያደርጋሉ። ቤትንም እኛንም ረጭተውን ይሄዳሉ። እሺ በጆግ ውሃ ይዘሽ ነይ። እንትኑን ጸሎት እናድርግበትና ዛሬ እንዳሉኝ ደግሞ ይሄ ድርሳኑ ምናምን እየተደገመ በየቀኑ እሷም ሆነ ልጇ እንዲጠመቁ ያሉኝን ነገር ልጇ እንኳን ቤተክርስቲያን ነው መሰል ያሉኝ አይደል? አዎ ልጁ ቤተክርስቲያን ተመቃ። የተለየ ሂደት አለው የልጁ ሲሆን? አዎ የልጁ እንግዲህ ወንድ በተወለደ በ40 ቀኑ ይጠመቃል። ሴት በተወለደችም በ80 ቀኗ ነው የምትጠመቀው። ስለዚህ የልጅ ግን ስላመመው እንደ ቤተክርስቲያናችን አስተምህሮ ያው የእግዚአብሔር ጥሪ ሊደርስም ላይደርስም ስለሚችል ቀድሞ መጠመቅ ስላለበት በቤተክርስቲያን ስርዓት ቤተክርስቲያን ሆኖ ስርዓተ ቅዳሴ ተደርሶለት ነው የሚቆርበው ደግሞ እሷ ሂዳ ሳይሆን በሞግዚት በቤተሰብ ልጁን ይዘው ሄደው ነው የሚያስጠምቁት ማለት ነው። እሷ ግን 40 ቀኗ ሳይሞላ አትሄድም ማለት ነው። ስለዚህ ጸሎት ይደረግለትና እሺ ለጸሎት እንነሳ። አቶ ለተወኩልን ታይበት ትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅዱስ ሥላሴ በአምኖት ማኅፀነ ቅድስት ቤተክርስቲያን ተይእቲ ስምዔ ማርያም ጽዮን ለዓለመ ዓለም ናኩተከ እግዚኦን ሲባከ ናርከከ እግዚኦን ታምነከ ንስእለከ እግዚኦን ትቀነ ለስምከ ቅዱስ ንሰግድ ለከ ኦ ዘለከ ይሰግድ ኩሉ ወርቅ ወለከ ይትቀነ ኩሉ ልሳን አንተ ውእቱ አምላክ አማልክት ወእግዚአብሔር ንጉሠ ነገሥት አምላክ አንተ ለኩሉ እስከ ለኩላ ዘነፍስ ወነጽእ ወአከበ ከመ መሐረነ ቅዱስ ወልድከ እንዘ ይብል አንትሙ ወትጸልዩ ከመ ዝበሉ ይመሐረነ ወይስሐለነ እግዚአብሔር በምሕረቱ ይመሐረን በሳህሉ ይመግበን ለቤቱ ባርኮ ቅዱስ ያሳድረ መዓልቱ ባርኮ ቅዱስ ያውለን ሕፃናቱን በጥበብ በሞገስ ያሳድግልን። ሀገራችንን ሰላም ያድርግልን። ነፍሳትን ሙታን ይማርልን። ቤቱን ቤተ በረከት ቤተ አብርሃም ቤተ ይስሐቅ ቤተ ያዕቆብ ቤተ ሳራ ቤተ ርብቃ ያድርግልን። በሽልም ያውጣሽ እንበል። አቡነ ዘበሰማያት አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ እታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም እለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም እለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸሊ ምሕረተ ወፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ሰላም ለኪ እንዘ ንሰግድ ለኪ ማርያም እምነመስልኪ ማርያም ተማጸነች በእንተ ሐና እምኪ ወኢያቄም አውኪ ማኅበረነ ድንግል ዋርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ተአብየ ነፍስየ ለእግዚአብሔር ወዘተአጽን በስየ በአምላኪ ወመድኃኒየ እስመ ርእየ ሕማማ ለአመቱ ነሁ መጀስ ያስተበጽኡኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያተ ቅዱስ ወሳይል ወኒለ ትውልደ ትውልድ ለለ ይበርሁ ገብረ ኃይለ በምድራቱ ዘረው ለለ አብዮ ልናልቡ ንስቶም ለአያላን መናበትዮም አይሁ ለጠኑ አጥሎም በረከቱ ለረዋን ፈኖም ራቆሙ ለቦላን ወተወክፎ ለእስራኤል ቁሊሁ ተዘከረ ኃይሎ ዘይቤሎም ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም አሜን። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተወልደ እማርያም ቅድስት ድንግል ተሳሃለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳሃለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተንሥአ እሙታን አምሳለ ዕለተ ዓርብ ወሥብሐት ስማቱ ወነበረ በየማነ ዳግመ ይመጽእ በስብሐት ይኮነን ሕያዋን ወሙታን ተሳሃለነ እግዚኦ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን ወአሜን። ለይኩን ቅዱስ ስሉስ እግዚአብሔር ሕያው ተሳሃለነ ጸጋሁ ዘእግዚአብሔር ይሃሉ ምስሌክሙ ምስለ መንፈስከ አኩቱ ወለአምላክነ ርቱዕ ለከ ለአብ ዘኢይማስን መድኃኔ ነፍስነ ወመሠረተ ዘጣጣ አቃቤ አልባዊነ ዘንተ ውስተ ኀይና አብራሂ ወጽንዕተንና ነፍስያከ አእምሮ ከለልከና አንተ ዘተወለ ሙስና ዘትካት በእሴ አዳንከ በመስቀሉ ኃይልከ ወሐደስከ በዘኢይማስን ዘስተታት በጠላ በተዛዝከ ወተወልድከ ቤዘውከ ወዘተገድፈ ሐሰስከ እንተ ዝንቶ ነይነ አግብርቲከ
ንሴብሐከ እግዚኦ ንሴብሐከ እግዚኦ ንወድሰከ እግዚኦ ዘወትረ ይሴብሑ ስብሐተ መኃልየ ዘሊቃነ መላእክት በኢያርሞ እንበለ ዕረፍት ውዳሴ ስብሐት አኮቴት ዘአጋዕዝት በመኃልየ ይሴብሑከ እግዚኦ ዘፈነውከ ምክረከ ዚአከ ቃለ ዚአከ ጥበብ ወዚአከ ህዋጼ ዛሎ ምስሌከ እምቅድመ ዓለም ወይትገብር ዘኢተገብረ ቃል ዘተርእየ በሥጋ ለመድኃኒተ ትንሣኤ ወልድከ ወፍቁርከ እግዚእነ ኢየሱስ ዘአግዓዘነ እምአሉተ ኃጢአት ወበእንተ ዝንቱንሕነ አግብርቲከ ንወድሰከ እግዚኦ ንወድሰከ እግዚኦ ለከ ዘእምልብነ ውዳሴ ንሴልስ ወሃቤ ሕይወት እግዚኦ ሀዋጼ ነፍሰ ዘመንፈሰ እምዶ የታይዝ ወክፎሙ ለእለ ይሰደድ ራእይ ወለው ሰሰሪት በነደው መድህን ለሮሃን ዘይሄሉ ወይትበቀል ለገፉአን አርከ መሃይምናን መሰናግድ ለጻድቃን ወማያደር ለንጹሐን ወለጥርቅ ጽው ሰማይ ደመብለት ከለሚ ባላይ ለጎለሞታ ዘይሁ መርሃል ጣሊ ቤተክርስቲያን ተክላላቲ በመንፈስ ሀብት ጸጋው ኃይል ለከ እንዘ ለወድስ ወእነ ዓርብ ለዝልፉ ባሏን እናስተማስል አምሳለ መንግስት ከቦቱ በእንዲአከ ወንተ ፍቁር ወልድከ እግዚእነ ኢየሱስ ወጡ ለከ ስብሐት ወይዝ ለዓለም ዓለም አሜን 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 ብሎ በኪዳነ ቃሉ በሕገ ወንጌሉ በሐጽሮ መስቀሉ በተወጋጎኑ በፈሰሰው በእንተ ማርያም ሚካኤል ዋቢ ሰላም ወገብርኤል አብሳሪም ብሎ ጸሎታችንን ኪዳናችንን ይቀበልልን። ለይቶ ባረከ መዓልት ባርኮ ቅዱስ አውለን ሕፃኑን በጥበብ ሞገስ ያሳድግልን። ቤተሰቡ በእድሜ በጸጋ ይጠብቅልን። ሀገራችን ኢትዮጵያን ሰላም ያድርግልን። ነፍሳተ ሙታንን ይማርልን። ሕያዋንን ይጠብቅልን። አምላካችን እግዚአብሔር የሰላም ባለቤት ሰላማዊ ኢየሱስ ክርስቶስ ሰላሙን ይስጠን። ዓለም ሁሉ ሰላም ያድርግልን። በስደት ያሉትን ያሉበት ጠብቆ ለሀገራቸው ያውቃልን። የታሰሩት ያስፈታልን። ነፍሳተ ሙታንን ይማርልን። አምላካችን እግዚአብሔር ለብርሃነ ትንሣኤው በሰላም ያድርሰን። በልአቡነ ዘበሰማያት አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ዘእንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም እለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም እለኪ ብርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምሕረተ ኀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ኃይለ እግዚአብሔር አብይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ ሥላሴ ይትባረክ ስሉስ ቅሩይ አብ ወወልድ ወመንፈስ ቅዱስ ስሉስ ኡሪት ኩለ ጊዜ ይእዜኒ ወዘልፈኒ ወለዓለመ ዓለም ኩኑ ፍቱሐነ ወንጹሐነ ይረስየኒ ወይረስየክሙ ድሉዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እንበለ 12 እግዚኦ መሐረነ ክርስቶስ ለዛለፈ ስርየት ወለዘ ይመጽእ ቅበት ከመ በእንተ እግዝእትነ ማርያም እንበለ 12 ወእንተ እግዝእትነ ማርያም መሐረነ ክርስቶስ መሐረነ ክርስቶስ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ቃል እግዚአብሔር ምትነደሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ውስጥ ነው ያለው ሰውዬው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ
የሚደበድበኝ? ማነው የሚደበድበኝ? ምንድን ነው የሚመታው? አንተ ንገስ ሂደት ሂደት ንገስ ዞር በል እኮ ነው አንተ ንገስ እየወሰዳቸው ወደ ቤተ ክርስቲያን ታስቀምጡት፣ ጸበል ቤት ውሰዱት። እንደዛ ነው ያሰብነው። እንደዛ አድርጉ። ምን ያዩት ወልደ ስላሴ እሷንም የታባቱ በቃ ጸበል ነው እነዚህ የሚያስፈልጋቸው ሁለቱ። አዩልኝ አይደል አባቴ? ይሄ ነው በቃ እዚህ ቤት ያለው አሁን ይሄ ነው። እንግዲህ አሁን ሁለቱም ነው የጮሁት። እንደዚህ የሚያደርጋቸው ያው ከዚህ በፊት ጸበል ተጠምቀው አያውቁም። ምንም ከዚህ በፊት በእርግጥ እሱ የጄሰብ ነው ምንድነው የሚደረግ ተደርጎበት ጸበል ወስደው ነበር፣ ለፍልፎ ነበር ከዚህ በፊት ከአመት ምናምን በፊት ማለት ነው። እና አሁን ቤት ውስጥ ቀደም እንዳልኩት የሱ ቤተሰቦች እንደዚህ መተት ምናምን ያምናሉ፣ ይሄ በቆሌ ምናምን እና ወይ ህፃኑን አምጡ ወይ እናንተ ትሞታላችሁ ነው የሚሏቸው። ይሄ መንፈሱ እናንተ ጋር ነው የሚሰፍረው ነው። እና እንደ ማስፈራሪያ ነው በቃ የሚደርሳቸው ማስፈራሪያ ብዙ ነው። አምጡ ህፃን የተወለደውን ህፃን አምጡት ነው፣ ለኛ ገብሩ ነው፣ ለዛ ለነሱ ለሚያመልኩት መጥፎ ነገር። እና አሁን በቃ ቤት ውስጥ የተፈጠረው ይሄ ነው እንደሚያዩት ነው። እሱም እዛ ጋር እንዴት እንደሆነ አይተውታል። እሷም ደግሞ አሁን ዛሬ ነው፣ ለኔ ደግሞ አሁን ዛሬ ይሄ አዲስ ነው። እኔ አሁን እሷ ላይ እንደውም አይቼው አላውቅም ነበር። የተደበቀው ይሄ እርሶ ጸሎት አደረጉ ጸበል ሲራጭ እንዴት እንደጮህ አይተውታል። እሺ ቤተክርስቲያንም አይሄዱም፣ አልሄዱም፣ ጾሙም አይጾሙም። ያ መንፈሱ ተሰራይቶባቸዋል ማለት ነው። ስለዚህ መጾሙም አለባቸው።
እሱ እንግዲህ እሷ ያው 40 ቀኗ እስከሚሞላ እዚሁ እኔ እየመጣሁ ረጫታለሁ። እሱ ደግሞ ወደ ጸበል ትወስዱትና እዛው ጋር 1/7 2/7 መጠመቅ አለበት። ይጹም፣ ይጸልይ፣ ይስገድ። ስለዚህ እናንተም ሁላችሁም ያው በቤት ያላችሁ ቤተሰቦች ሁሉ በሙሉ ጹሙ፣ ስለሱ እያላችሁ ጹሙ። እግዚአብሔር በጾም በጸሎት ኃጢአትን ይሰረያልና ስለዚህ ይሄ መንፈስም ያው እኔም እየመጣሁ እዚሁ ድርሳነ ሚካኤሉ ኪዳኑ እየደገምኩ ቤት ያለውን ረጫጭላቸዋለሁ። እነሱንም እንግዲህ ደህና ይሆናሉ፣ ይሻላቸዋል። ምንም አትደነግጡ። ወደዛ የአባቴ እናቴ የሚባል ነገር ንብረት ነው እንጂ ሰይጣን የአባቴ እናት የለም። እኛ አባታችን እግዚአብሔር፣ እናታችን ድንግል ማርያም፣ ሀገራችን ኢየሩሳሌም ሰማያዊት ስለሆነች ስለዚህ ወደ ሰይጣን የአባቴ እናት የሚባል ነገር የለም። ስለዚህ ጌታችን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ በጥምቀቱ ዕዳ ደብዳቤያችንን ደምስሶልናል። የአባታችን ዕዳ አዳም ዕዳ የነበረ ሽሮልናል። ስለዚህ ማንም ዕዳ የለብንም። እኛ በንስሐ በጾም በጸሎት ተወስነን መኖር ነው ያለብን እንጂ እንደዚሁ ለሰይጣን እየገበርን መኖር የለብንም። እና ልጆቼ አደራ ልጆቹን አስጠምቋቸው። እሺ አባቴ፣ እሺ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። እንዳሉት እርሶም እየመጡ እንግዲህ በየቀኑ ለእሷ ጸበሉ እንትን ያርጉላት። እኛም እሱን በምንችለው አቅም ወደ ጸበል ይዘነው እንሄዳለን። የህፃኑ ጉዳይ ነው ትንሽ አሳስቦኛል። እሱን ደግሞ እስኪ ከነሱ ጋር እንማከርና የሆነ ነገር እናደርጋለን። እርስዎን ግን በጣም በጣም ነው የማመሰግነው አባቴ። እግዚአብሔር ያክብርልኝ። ህፃኑ እንግዲህ አሞት ከሆነ ያው ወደ ቤተ ክርስቲያን ይሄድና በሞግዚት አድርጋችሁ ወስዳችሁ በሞግዚት ሄዶ ይጠመቃል። ስርዓተ ቅዳሴው እዛ ደርሶ ተቆርቦ ይመጣል ማለት ነው። ሜሮንም ያው የስላሴ ልጅነት ያገኛል ማለት ነው። አጋጣሚ እንኳን ሞትን ቢገኝ ከተጠመቀ ዕዳ የለባቸውም ማለት ነው እና መጠመቅ አለበት በሞግዚቱ። እሺ አባቴ፣ እሺ በጣም አመሰግናለሁ። ውድ ተመልካቾቼ እንግዲህ አባቴን አመስግኑልኝ። እርስዎን በጣም ነው የማመሰግነው። እናንተም በያላችሁበት ስለ እነዚህ ቤተሰብ ስትሉ ጾም ጸሎት አድርጉ ብለዋል። ቤቱም ያላችሁም ይህንን ቪዲዮ የምታዩት በሙሉ ጸሎት አድርጉላቸው ለማለት ፈልጋለሁ። አባቴን ግን በጣም አመሰግናለሁ። እግዚአብሔር ይስጥልን። አመሰግናለሁ። እኔም እመጣለሁ። እሺ አይዟችሁ፣ በተፈለገው ሰዓት ፍጠሩኝ፣ እየመጣሁ ያው የሁላችን ቤተሰብ ስለሆነ ቤተሰቡን ማዳን አለብንና እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይርዳችሁ፣ ይድናሉ፣ ምንም አይሆኑም። አይዟችሁ። እሺ አባቴ፣ እሺ